ልክ ነህ። ምኑ? እህት ከራሷ ውጪ ለሌላ ሰው እንደማታስብ። ምን አለች? የሷን ሴራ ስላወቅኩባት አልሳተፍም ስላልኳት ነው። ስንዱስ ደግሞ ምን ታርክሽ? ፈልጊያት ነበር። ማን እንድትሰልልልሽ? እኔ ነኝ ማሰለላት። እና ማን ነው መድኃኒቱን አምጪልኝ ብሎ ላካት? በልጅነታችን ወልዳ ጥላን ሄደችም ሴት ነው እናቴ ስትል ግን ትንሽ አታፍርም? መናን መክሰሱን ትተነዋል። አርፈ ትምህርት እንደምትማርም ንገራቸው። ሁሉንም ነገር ለመተው ነው ያሰብኩት። እኔ በምመራው ትምህርት ቤት ውስጥ አስተማሪ ሆኖ መቀጠሏ በጣም ያሳፍራል። እኔ የምፈልገውን ነገር ከመረጥኩኝ እማዬ ወደ መጠጥ ትመለሳለች። ከአንተ ባህሪ መወድልህ ይህንን ነው። ከራስ ፍላጎት ይልቅ ለሌሎች ሰዎች መኖርን ትመርጣለህ። ፖሊስ ጓደኛችን ትላንት አግኝቼው ነበር እና ከስራ መታገዱን ነግሮኛል። ታዲያ ከስራ ቢታገድ ብለው ችግሩ? ከስራ መታገዱን ኪሮስ ቢሰማ ምን ሊልሽ እንደሚችል ገመተሻል? እና እስካሁን እንዳልሰማ በምን እርግጠኛ ነኝ? ኪሮስ ቢሰማ ሰፈር ድረስ አንቺ ፍለጋ አይመጣም ነበረ? ለማንኛውም ልንገርሽ፣ በምንም አይነት ምክንያት እኔ ችግር ውስጥ መግባት እንደማልፈልግ ነው። ነገ የሥራ መልቀቂያሽን አስገቢ፣ ካልሆነ እኛ ራሳችን እናስወጣሻለን። እኔም እንድታቅል የሚፈልገው ነገር ስገፈተር ብቻዬን እንደማልወድቅ ነው። አንተ ደግሞ ምንድን ያስደበረ? ሁሉ ነገር እኮ የሚደብረው ያንተን ፊት አስማየት በጣም ያስጠላኝ። ጭራሽ ካንተም ብሶ እንደዚህ ብለህ ታወራለህ? ቅድም ያጋጠመኝ ነገርኩ እንዴ? ምንድነው?
ቾምቤን አግኝቼው ነበር እና ቴዲ ከሰፈር እንጠፋ ንገረው አለኝ። ለምንድን ነው የሚጠፋው? እኔም እኮ ጠየኩት። እሱ ነው ደግሞ ቴዲ ከሰፈር ካልሄደ የሰፈር ልጆች ይገሉታል አለኝ። የሆነ ነገር ባያስብ ቾምቤ እንደዛ አይልም። ልክ ነህ። እሱ ተንኮለኛ ነው። ለዛም ነው ከመናገር ጓደኛ የሆኑት። እባብ ለእባብ ቴዲ ቁማር ቤት ሲገባም ቪዲዮ የቀረጸው እሱ እኮ ነው። አንተ በምን አወቅ? ራሱ ነው እንደዛ ያለኝ። ቾምቤ? አዎ። ስለዚህ ከመጀመሪያውም ከመናጋር ሲያስሩ ነበር ማለት ነው ይመስለኛል። ባይሆን ኖሮ ቴዲ ሲከታተላት እሷን ቪዲዮ ማን ሊቀርጸው ይችላል? ቀድሞ የተዘጋጁበት ነገር ቢሆን ነው። ምን አይነት ሴረኛ ሴት ነች በእናት። መጀመሪያ ያሰብኳት መናና አሁን ያለችው መና ፈጽሞ አይገናኙም። ሶሻል ሚዲያ ላይ መለቀቀው እሱ ነው ማለት ነው። እርግጠኛ መሆን አንችልም። እንደቀረጸው ከነገረ ከሱ ውጭ ማን ሊሆን ይችላል? እሱ መሆኑን ማረጋገጫ የለንማ። ሁላችሁንም ስለ ጊዜያችሁ እናመሰግናለን። መምህርት ሌና አመሰግናለሁ። የትምህርት ቤታችን የዲሲፕሊን ኮሚቴዎች አብራችሁን ስለሆናችሁ እናመሰግናለን። ይህ ስብሰባ ስለ ትምህርት ቤታችን ጥራት ሪፖርት ቢሆን ኖሮ ምንኛ ደስ ባለኝ ነበር። በትምህርት ቤታችን አንድ ተማሪ መምህር መና እንደተታገደለት አመልክቷል። ተማሪው ማን ነው? የተማሪው ማንነት ከመግለጽ በፊት የተማሪው ወላጆች ጉዳዩ በሚስጥር እንዲያዝ ይፈልጋሉ። ከጉዳዩ ጋር በተገናኘ ዛቻና ማስፈራሪያ እየደረሰ ስለሆነ በጥንቃቄ መያዝ ያስፈልጋል። ይሄ እኮ የስራችን አንድ አካል። ጉዳዩ እንዲታይለት የፈለገውና ከሚደርስበት ማስፈራሪያዎችና ዛቻዎች ራሱን ለማላቀቅ የሚፈልገው ተማሪ ቴዎድሮስ መካሻ ነው። ስለዚህ እኔ ጉዳዩን እንደ ወላጅ መከታተል ስላለብኝ ራሴን ከናንተ አግልዬ እንደ ወላጅ እከታተላለሁ። ምን አይነት በደል ነው የደረሰበት? መና ገንዘቡን ከማጨዋወር ባለፈ ከሰፈር ልጆች የሰበሰበውን የኳስ መዋጮ ሁሉ አዘርፈዋለች። ምን ማለት ነው መላኩ? ምን ማረጋገጫ አለ? ነገሮችን እኮ በትክክል ማስተዋል ከቻለን አናጣም። ይቅርታ አድርጉልኝ። መና የጓደኛዋን ልጅ ታጭበረብሯለች ብሎ ማሰብ ይከብዳል። እኔም የስንዱን ሀሳብ ተጋሪ ነኝ። መረጃ ከሌለ የማይመስል ነገር ነው። አቶ መላኩ መረጃ አለ? ልጄን አምነዋለሁ። እሱ ብቻውን ማስረጃ ሊሆን አይችልም። መምህርት መናን ደግሞ በዚህ ምክንያት ብቻ ከስራዋ ልትታገድም ሆነ ልትጠየቅ አይገባትም። ጉዳዩን ፍርድ ቤት ባናስመስለው ጥሩ ይመስለኛል። እዚህ እስካለን ድረስ ቅድሚያ መስጠት ያለብን እኮ ለተማሪዎቻችንና ለመማር ማስተማሩ ነው። እኔ ደግሞ እንደ አንዲት መምህር ቴዲን በደንብ ነው የማውቀው። በፍጹም የሚዋሽ ልጅ አይደለም። ስለዚህ ከኛ ከሚቀር ቀስ እያልን ለመመርመር እንሞክር። ማስረጃ ከሌለም በመና ላይ ምንም አይነት እርምጃ መውሰድ አንችልም። መና ማስረጃ አልተገኘባትም በሚል ሰበብ የልጄን ስም እንድታጠፋ መፍቀድ ተገቢ አይደለም። ስለዚህ መባረር አለባት። ግን እኮ ስንዱ በቃ መረጃውን ለማጣራት መሞከር እንጂ በእያንዳንዱ ነገር አትከራከሩ። ሁሉ ነገር ደግሞ በደብዳቤው ላይ ተጽፏል። ቴዲ ሲጠፋ የጻፈው ደብዳቤም ሁላችሁም በእጃችሁ እንዲደርሳችሁ ተደርጓል። አንብቤዋለሁ። አንድ መምህር ተማሪውን መጠቀሚያ ካደረገ ሕጉ ይጠይቀዋል። ጉዳዩ መረጃ ተኮር ባይሆን ማየት የምንችል ይመስለኛል። ደብዳቤው ምንም አይጠቅምም። ጉዳዩን መመርመርም ጊዜያችንን ማባከን ነው። መናን ያለምንም ተጨባጭ ማስረጃ መክሰስ አንችልም። ያኔ ቾምቤ ሊመታኝ ሲሰነዝርም እንደዚህ ነበር ወገብሽን ይዘሽ ስትከራከርለት የነበረው። መጨረሻ ግን እንደሆነ አይተሻል።
ስለዚህ ደብዳቤ ጥቅም አንቺ አይደለሽም ለኔ የምትነግሪኝ። ምክንያቱም አንቺ የተማሪዎች ህብረት ተወካይ ነሽ። ተማሪዎች ሲበደል ከተማሪዎች ጎን መቆም አለብሽ እንጂ መምህር አጥፍቶ ይባረር ሲባል የትምህርት ገበታው ላይ እንዲቆይ መከራከር ተገቢነት የለውም። አቶ መላኩ ተረጋጋ። በቃ አለቀ። ሰዎቹ ተላክ። አባ እንደደረሳቸው ደውለው ነግረውኛል። ገንዘቡን ደግሞ ከሰዓት ይዘው ይመጣሉ። ከስንት ጊዜ በኋላ ተመልሰን ስራ ውስጥ በመግባታችን ደስ ብሎኛል። አንቺ ግን ደስ ያለሽ አትመስል። ስንት የሚያሳስብ ነገር አለ። ምንድን ነው የሚያሳስብሽ? አቤት። ብቻ መስሎኝ ነበር። ምን ነው? አይ ፈልጌ ነበር። ግቢ። በኋላ እንቀጥላለን ብለህ መላኩን አናግሬው ነበረ። ያንተን ጉዳይ እያዩት ነው። የተማሪዎችና የወላጆች ህብረት ተጨባጭ መረጃ የለም በሚል ምክንያት ተመልሰው ያንተን ጉዳይ ወደ አንተ እንዳይዞሩ ስጋት አድሮበታል። ተማሪዎቹም አቤቱታ አቅርበዋል። ቢሆንም ግን እውነቱ በጊዜው መውጣቱ አይቀርም። ካልሆነስ? ወይ ልጄ፣ እንደዛ ከሆነ ከባድ ይሆናል። ከመና ጋር ያላችሁ ነገር እንደገና እንዲታሰብ ያደርገዋል። እሱ ደግሞ አንተ ላይ የስነ ልቦና ጫና የሚያደርስብህ ከሆነ እኔ እኮ ላግዝህ ዝግጁ ነኝ። መጀመሪያ ፖሊሶችና ትምህርት ቤቱ ጣልቃ እንዲገባ ልጄን አሳመንሽው።
ከዛ ደግሞ የምክር አገልግሎት የሚሰጡ ጓደኞችሽ ጋር አሳርፈሽ ልትሰጪው ነው? እንደዛ እንደማላደርግ አንቺ ራስሽ ታውቂያለሽ። ገሊላ የልጄ ስቃይ ያስደስትሻል እንዴ? ለምንድን ነው ሁሉ ሰው እንዲሰማ የምታደርጊው? እማ እባክሽ ተረጋጊ። ልጄ ሁኔታውን ተጠቅመው እኔ እናንተ ሊለያዩ ነው የሚሞክሩት። እኔ እናትህ ስለሆን ሁሉ ነገር በእኔ ነው የሚላከከው። እነሱ ፍላጎታቸው አንተን ከኔ መለያየት ነው። በቃ እኔም ብቻዬን ለማድረግ። አንቺ እዚህ ነገር ውስጥ እኔ አሁን ስለ አንቺ ተናገርኩ እንዴ? ትንሽ እንኳን አፍረት አይሰማሽ? ልጄ አንቺ የስራ መለማመጃ አይደለም። ባነበብሽው መጽሐፍ እሱ ላይ አትለማመጅም። እውነተኛ እናት ልጇን ከውርደት ታድናለች እንጂ ፍትህ በሚል ሰበብ አሳልፋ ለችግር አትሰጠው። ደጋግሜ እነግርሻለሁ፣ አሁንም እነግርሻለሁ፣ በውሳኔሽ ትጸጸቻለሽ። አሁን መምህርት መናም እዚህ ስላለች እኔ ኃላፊነቱን ከመላኩ ረከባለሁ። ጉዳዩን ግልጽ ለማድረግ ያህል መናን ከስራ እንድናግዳት ከተማሪ ቴዎድሮስ የተጻፈ ደብዳቤ እጃችን ላይ ይገኛል። ምክንያቱ ደግሞ የተማሪና የአስተማሪን ግንኙነት በጣሰ መልኩ የተፈጸመ የማስፈራራት፣ ስም የማጥፋትና የማጭበርበር ድርጊትን ይመለከታል። ስለዚህ ከአሁን ሰዓት ጀምሮ ኮሚቴው ጉዳይሽን ይመለከታል ማለት ነው። የክሱ ዝርዝር ደግሞ ይኸውልሽ። ክሱ ሐሰት ስለሆነ አልቀበለውም። እኔ ቴዲ ላይ ያደረስኩት ምንም አይነት በደል የለም። ለዚህ ደግሞ ርዕሰ መምህር መላኩ ምስክሬ ሊሆን ይችላል። ምን አልሽ አንቺ? እንዴት ብደፍሪ ነው ይህን ጉዳይ ከኔ ጋር የምታገናኘው? ይሄ ጉዳይ እስከሚጣራ ድረስ ከስራ እንድትታገድ እጠይቃለሁ። በምን ምክንያት? መላኩ እሷን ማገድ ያንተ ስልጣን አይደለም። መና ወንጀል መስራቷ እስካልተረጋገጠ ድረስ እንደ ንጹህ ሰው ናት። እሷ ትክክል ነች ብለሽ ማሰብሽ ለእኔ ግድ አይሰጠኝም። ነገር ግን በተማሪዎች አካባቢ ድርሽ እንድትል አልፈልግም። ርዕሰ መምህር መላኩ እባክህ ጉዳዩን ትረዳው። ከስራ ብትታገድ እኮ ደሞዝ መክፈላችን አይቀርም። አሁን ባለን የበጀቱ ጉዳይ ደግሞ ክፍያ የማይታሰብ ነገር ነው። የመምህርትን መና ስራ ጉዳይ የማያነጋግር ነው። እንዴ የተማሪያችን በእሷ መማር አለመፈለግስ? እሱን ወደ ሌላ ክፍል ያስተዋውሩት። ካልሆነ ደግሞ የቢዝነስ መምህራንን አቃይሯቸው። ይሄ ደግሞ ለሰላማዊ መማር ማስተማር ሂደት የተደረገ አስተዳደራዊ መፍትሄ እንጂ ግዴታ አይደለም። ለምንድን ነው የማይዋጥ ነገር የምትናገሩት? ይሄ ካንተ አልጠብቀውም አቶ ጴጥሮስ። ከዚህ በፊት ልክ ባትሆንም በቾምቤ ጉዳይ ቅድሚያ ለተማሪዎች የሚለው አመለካከት የት ሄደ? የምትናገረው የውሸት ታሪክ አለመሆኑን በምን እናውቃለን? አጭበርብራለች ለምትለው ነገር ማስረጃ ማቅረብ ትችላለህ? ከአንቺ ጋር መነጋገር አልፈልግም። እሺ እንዴት ነው በዚህ አይነት ማስተማር የምችለው? የስራ ባልደረባህን በአክብሮት ብታነጋግር መልካም ነው። ስለ ወንጀላው ተጨባጭ ማስረጃ እስካላመጣ ድረስ ምንም ምርጫ የለህም። መምህርት ሊና ጨርሰናል። የማስተምረው ክፍል ስላለኝ ሰዓት እየረፈደብኝ ነው። እስካሁን ጊዜያችንን በማይሆን ነገር እንዳጠፋን የተረዳችሁ ይመስለኛል። እንደ ቴዲ አሳዳጊና እንደ ትምህርት ቤቱ ርዕሰ መምህር መና ከዚህ ግቢ የማትሄድ ከሆነ ፖሊስ ለመጥራት እገደዳለሁ። ሁላችሁም ስነ ስርዓት ያዙ እባካችሁ። በዚህ ሁኔታ እኮ ስብሰባውን ማካሄድ አንችልም። በቃ አሁን መነጋገር የሚያስፈልግ አይመስለኝም። ቀጠሮ ይያዝ፣ ሁሉም ማስረጃቸውን ይዘው ይከራከሩ። እንደዚህ ብናደርግ የተሻለ ነው አይደል? አይመስላችሁ? በጣም ጥሩ። ስለዚህ ለዛሬው ስብሰባው በዚህ ይጠናቀቃል። ቀጣዩን ቀን ቀጠሮ ተነጋግረን እናሳውቃችኋለን። ጥሩ።
ስሜን ከዚህ ክስና ሀሜት ላጽዳ እንጂ ከዚህ ትምህርት ቤት መልቀቄ እንደሆነ አይቀርም። ግን ስሜን በማጥፋት እዚህ ነገር ላይ የተሳተፉትን በሙሉ እከሳቸዋለሁ። ለምንድን ነው የፈለግሽ? ምንድን ነው ያስኮረፈሽ? ያግዝሽ ብዬ ኪሮስን ጃስ ባልኩልሽ ነገሩን እኔ ላይ ያላከሽ ስታበቂ ምን እንድልሽ ነበር የጠበቅሽው? እሺ ይቅርታ። እሺ አሁን ለምንድን ነው የፈለግሽ? ትምህርት ቤት ተከስሻለሁ እና እኔ ምን አገባኝ? ምንም እንደማያገባ አውቃለሁ። ግን ባለፈው ቴዲ ቁማር ቤት ሲገባ ቪዲዮ የቀረስከው አንተ ነህ እና ምናልባት ቪዲዮን አንተ እንደቀረስከው ካወቁ ሊጠመዝዙ ይችላሉ። ስለዚህ እንድትተባበረኝ ነው። ቪዲዮን አንተ እንደቀረስከው ማንም ሰው ማወቅ የለበትም። ቢይዙ እንኳን መካድ አለብን። አንቺ ስለ ራስሽ ብቻ ነው የምታስቢው? ምን ማለት ነው? በጣም ራስ ወዳድ ነሽ። ራሱን የማይወድ ሰው አለ? ያንቺ ግን ይለያል። ለማንኛውም ጉዳዩ ጋሽ መላኩን ችግር ውስጥ የሚከት ከሆነ ልተባበርሽ ፈቃደኛ አይደለሁም። እንዴት እንደዚህ ልትል ቻልክ? ቴዲ የት እንደሚኖር አውቃለሁ። ጋሽ መላኩ ደግሞ ባለ እውነቴ ነው። እሱ ማስቀየም አልፈልግም። መና ምንም መፍረስ ሳይሰማት እንደጠበቅ ነው የቀረበባትን ክስ የተቃወመች ነው። መናጥ። ቆይ ግን ከዚህ በኋላ ምርመራ አይኖርም ማለት ነው? ምርመራው ተጀምሯል። ከሚቀጥለው ቀጠሮ በኋላ በማስረጃ ክርክር ይጀምራል። አንተም ቶሎ ወደ ትምህርት እንድትመለስ ቢፈጠን ነው የሚሻለው። እሺ ልጄ፣ እውነቱን ማውጣት የግድ ያስፈልጋል። እርግጠኛኝ ትዋረዳለች። ነገሩን ከራስ ለማውረድ ያለ አማራጭ ይሄ ብቻ ነው። የምታውቀውን አንድ በአንድ ምንም ሳታስቀር መናገር አለብን። ምንም የሚያስፈራ ነገር የለም። ካንተ የሚጠበቀው እውነቱን ማስረዳት ብቻ ነው። ለድጋፋችሁ አመሰግናለሁ፣ ግን ምንም ልዋሻችሁ አልፈልግም። በጣም ነው የፈራሁት። ቴዲ፣ በዚህ ሰዓት እኮ ፍርሃት የሚጠበቅ ነው። ቆይ መረጃ ባናገኝስ? ደህና ዋልክ ልጄ? እንዴት ዋልሽም? ምነው ለምሳ ጠፋ? ግሮሰሪ ነበር። እህትስ? ማ ብሌን ናት? ታዲያ ሌላ እህት አለህ እንዴ? እሷን ነገር ባታነሽብኝ ደስ ይለኝ። እንዴ ምን ነው ችግር አለ? ጭራሽ ስንዱ በአንቺ ላይ እንድትነሳ ታደርጋታለች። እንዴት? አንቺ የምትውጪውን መድኃኒት እንድትወስድላት ነው። ለምን? ምን አውቃለሁ። የሆነ ነገር እየጠመጠመች ይሆናል። አሁን አንቺ ምን የምትደብቂው ነገር አለና ነው እንዲህ ነገር የምትፈለፍለው? ሰው በቃ ቴዲ፣ ከጨረስክ ወደ ቤት እንሂድ፣ ሰዓት ደርሷል። እንዴ ቆይ እንጂ ከመሄዳችሁ በፊት የምትፈልጉት ነገር የለም? ከራት በኋላ ምን ያስፈልጋል? እንቅልፍ ልትቋጥሪልን ነው? አንቺ ደግሞ ምን ብሎ ነገር ይልሻል? አቤት አቤት። ከኛ ተማሪ ማንም ቁማር ቤት የሚሄድ የለም። ካለም ወዲያውኑ እርምጃ የምንወስደው። በትክክል ያለ መረጃ የተሳሳተ መሆን አለበት። ቻው። ማን የደወለው? ወሬው በምን አይነት ፍጥነት ነው የሚናፈሰው? የምን ሚዲያ ነው ያለኝ? የቴሌቪዥን ጣቢያ ግን አይደለም። ይሄን አንዱ ዩቲዩበር ይሆናል። መጀመሪያውኑ ነግራችሁ ነበር። የራሳችሁን ሚስጥር ለመደበቅ ብላችሁ ያዘጋጃችሁት ውል ፋይዳ የለውም።
ወሬው ሳይዛመት አንድ ቀን እንኳን መቆየት አይቻልም? መጀመሪያውኑ ነግሬክ ነበር። አሁንስ ገባክ? ሁሉም ወሬውን ያወራል። ከዛ እኔ እናንተ ብቻ ነን መሳቂያና መላገጫ የምንሆነው። ሁሉም ጥለውን ይሄዳሉ። ይሄ ቤተሰብ አንተን ለመጠበቅ ምንም ነገር ሊያደርግ አይችልም። ዘውዴ የምትናገሩን እያሰብሽ ተናገሪ። ስለማስብማ ነው መጀመሪያውን አስቀድሜ የነገርኩት። እናንተ ሀሳቢዎቹ ግን ልጄን ለችግርና ለሚዲያ አሳልፋችሁ ከመስጠት ውጭ ሌላ ምንም ነገር አላደረጋችሁ። ልጄ ስለሞደ አስጠንቅቄ ነግሬሃለሁ፣ ግን አንተ ልሰማኝ ፈቃደኛ አይደለህም። በቃ አሁን ሰዓት የለንም፣ ና ወደ ቤት እንሂድ። የዛሬው እራት ሽታው ከሩቅ ነው የሚጣለው። ከዚህ በላይ ልታገስ አልችልም። ቆይ ምን ይሆን ነው የምትሆን ሴትዮ? አንተን አይመለከትም። እና እናቴን ስታንጓጥጪ ዝም ብዬ የምሰማሽ ይመስልሻል? ድንገት የመጣችን ሴትዮ እናቴ ስትል አታፍርም? አንቺ ምን አልሽ? ላባልቱ ነው አንተ። እና እናቴን ስትናገራት ዝም እንድል ነው? ይኸውላችሁ ስም እናታችሁ ተመልሳ የመጣችበት ምክንያት አላት። እሱ አልጠፋንም። ዝም ብለሽ የማሰሚ ከሆነ ቤቴን ለቀሽ መውጣት ትችያለሽ። ትንሽ ጊዜ ነው የቀረኝ። ማለት ይኸውልህ ሰለሞን፣ እናትህ ህመምተኛ ናት። የምትኖረው አጭር ጊዜ መሆኑን ሐኪም ነግሯታል። አሁንስ የመጣችበት ምክንያት ገባሽ?